ታሪክ እንድታውቁ እንፈልጋለን። በነገራችን ላይ የማያውቅ ሰው ለምንም አይጠቅመንም። ወደፊት መንጋ ነው የሚሆነው። አባቶቼ እናቶቼ ቢል ምንም ጉዳዩ ምንጩ ታውቋል። በነገራችን ላይ ፋርስ ባቢሎን ናቡከደነጾር ኢየሩሳሌምን መጥተው ወረው ማርከው ሲሄዱ የኢትዮጵያው ንጉስ አይሹር በዘመኑ የነበረው ለኤርምያስ ላከለት መጥቼ እስራኤልን ላድን እንደ ቀድሞ ወሪቱንም ልመልስ እንደ ቀድሞ መስዋዕቱን አምልኮቱን ሁሉ ይመለስ ቤተ መቅደሱን እናንጽ ልምጣው ያለው አይህ ልምጣው ከባቢሎን ላውጣችሁ ወይ ይሄንን ቃል ነው እንደውም ኤርምያስ የመለሰል ተው 70 ዓመት ተቆያላችሁ ብሎላል አለው። እንደውም አጼ አፊላስ ኅሩየ እግዚአብሔር የሚባለው እኛ ኢትዮጵያውያን ዓለምን የመውረድ ፈቃድ የለንም እንጂ ቢኖረን ኑሮ ባቢሎንን የመውረድ አቅም ነበረን። ስለዚህ ስለማንፈልግ ባቢሎናውያን እግዚአብሔርን ሊያመሰግኑ ይገባል ብሎ ላከለት። በጣም ብዙ ታሪክ አለ። ይሄን ልተዋችሁ። ክርስቶስ ወደዚህ ዓለም በመጣ ጊዜ በጎል ተጥሎ በጨት ተጠቅሎ በዚያ ሲያለቅስ ሲያነጥስ በቤተልሔም ዋሻ ላይ ያን ጊዜ ንጉስ አይሹር ከሰባ ሰገል አንዱ ሆኖ ወርቅ ዕጣን ከርቤ ሲቀርብለት ወንድሜ ከመላእክት ጋር አልዘመርንም ወይ? ስብሐት ለእግዚአብሔር በሰማያት ወሰላም በምድር ከሚባልበት ዋሻ ተገኝተናል እኮ ዘምረናል። ከኖሎ ተረኞች ጋር ውዳሴ አቅርበናል። ግን ጣል ነው፣ እሱንም ጣል ነው። የሚገርማችሁ እሱ አይደለም እኔ የሚደንቀኝ ከዚህም አልፎ ተርፎ የነበረን ልልና ሀገራዊነት፣ ህዝባዊነት፣ አንድነት፣ ፍቅር። በነገራችን ላይ የኢትዮጵያ ቤተክርስቲያን በደሏን ታውቃላችሁ? ለምን አንድ ታላለች? ለምን ፍቅር ታስተምራለች? ለምን ታሪክ ትናገራለች? ለምን ምናምን ትላለች? በጎ የሆነ ነው በደሏ እንደምታውቁት በማኒፌስቶም እንደሚጠሏት ይሄ ግልጽ ኦርቶዶክሳዊ ጄኖሳይድ ስለሆነ መነገር መታወቅ ያለበት ጉዳይ ስለሆነ ነው። በነገራችን ላይ ይሄ ግልጽ ጉዳይ ስለሆነ ነው። ትናንት የነበረን ልልና እግዚአብሔር ወልድ አይሁድ እነ ሄሮድስ ሕፃኑን ሊገሉት መልአኩ የእግዚአብሔር መልአክ ዮሴፍን ሕፃኑን እናቱን ይዘህ ሽሽ ብሎት ሸሽቶ ሲሄድ ግብጽ ደረሰ። ግብጽ ሲደርስ ይገርማችኋል በግብጽ ሀገር የነበረው ታውቃላችሁ? የጣዖት አምልኮ የላም የጥጃ ምስል እየተመለከ ግብጻውያን በጣዖት አምልኮ እግዚአብሔርን አሳዘኑት። እነ ኮቲባ ድንግል እመቤታችን መልኳን አይተው አንቺ መልከ ቀና ጠባይ ክፉ ብትሆኚው እንጂ የተፈናቀልሽ ከቤት ይወጣሽ እንዳንቺ ያለ መልከ መልካም ቤት ይለቃል ዘበቱባት። ሚሰጣት አጣች።